የሄርሜላ ሴራ አሁን ላይ ይከሽፏል። ለምን አሁን ላይ በጣም ዝግጅቷ አብርሃምን ለማግባት ከአብርሃም ጋር ለመሆን ከሩታ ጋር ለመለያየት የምታደርገው ሴራ አሁን ላይ ከሽፏል። ቤተሰብ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። ለቻናል አዲስ ከሆነ ሰብስክራይብ በማድረግ ቤተሰቡ ነው። አውቃለሁ አሁን ላይ እንግዲህ ሁላችንም እንደምናውቀው አብርሃም እንግዲህ ሄርሜላን ለማስተባበል ሩታ ደፈረችኝ ካለ ፍላጎቴ ነው የተለያዩ ነገሮችን ሀሳብ ሲያነሳ ነበር ትላንትና ማለት ነው። ይሄ ኢሹ ግን የሚወራ ኢሹ አልነበረም፣ ፕራይቬት የሚሆን ኢሹ ነበር። ግን ኦልሬዲ ወደ ሚዲያው መጥቷል። ከመጣም ደግሞ እርግጠኛው የምነግራችሁ ሩታ አብረው ስላላደረች ነው እንደዚህ እያፍጨረጨረው እንዲህ በቃ አላደለ ዘራፍ ልቀቁኛ ካኪ ዘራፍ የሚለው እንጂ ማለት ነው። እንዴ ምን ማለት ሲጀመር እኮ መጠጥ ውስጥ ራሱ የሆነ መድኃኒት እኮ ቢጠጣ ይሄ ልጅ እኮ በድን ነው የሚሆን። አንድ ሰው ደግሞ በድን ከሆነ ማንም ሰው ሊደፍሩ አይችልም። ሴት አይደለችም። ሴት ብትሆን ተደፈረች እንላለን። ወንድ ነው። ወንድ እንዴት አድርጋ ነው ሴት ልጅ ልትደፍረው የምችለው? እና የሆነ ከእውነታ የራቀ ድራማ ነው ትናንት ላብርሽኛ ላይ ራሱ የሰራብን ማለት ነው። እንደገና ደግሞ ሰክሯለን ቢባል ደግሞ የዚህን ያህል ራሱን የማያውቅ ሰው ሆኖ አይደለም። ስለዚህ ራሱን ያውቃል። ጠዋት ራቁቱን ካገኘው ራሱን ይሄ ሁሉ በቃ የሚያወራቸው ወሬዎች ሁሉ ሩት ሄርሜላን በምን አይነት መንገድ ላሳምናት፣ ሄርሜላ እንዴት ነው የምትቀበለኝ ነው። ያው ታውቃላችሁ ሽርጉድ ላይ ናት። ሄርሜላ እንደሚያገባት እንደሚወዳት እንደሚያይ በቃ ፕሮሚስ እንደገባላት እንደዚህ አይነት ነገሮችን በሃይመሯ ሴፍ ስላደረገች አሁን ላይ እንግዲህ አብርሃም ደግሞ እሷንም ማጣት አይፈልግም፣ ሄርሜላንም ማጣት አይፈልግም። ስለዚህ አማራጩ ምንድን ነው የሚሆነው? መወሰን ነው አይደለ? ቤተሰብ መወሰን ነው። ግን ይሄ ያዙ ልቀቁኝ ያልከው እኔ ምንም አልተመቸኝ እውነት ለመናገር ማለት ነው። እንዴ ሩታ እኮ በቃ ካለምንም መስፈርት በቃ እኔ ፍቅሬን ለመመለስ ዋጋ ከፍላለሁኝ፣ እኔ እናንተ ከዚህ በኋላ አብረን መቀጠል አለብን፣ ትዳራችን መመለስ አለብን ነው። ኦፍኮርስ አሁን ላይ የሄርሜላ ሴራ እንግዲህ ሲጋለጥ ብዙ ነገሮች አብርሃምን ሊያጣ ያደርገዋል። በተለይ አሁን ላይ እንግዲህ ሄርሜላ ያለችበት ሁኔታ ታውቃላችሁ። ምንም ለእናንተ ይሄ ነው ያኗ አላችሁ ስለምታውቁ ማለት ነው፣ ስለምትረዱ ምን ልትሆን እንደምትችል ጠንቃችሁ ታውቁታላችሁ። እንግዲህ ዛሬ እርግጠኛ ሆኜ ያው አቤል ይዟት ይመጣል ብዬ ተስፋ አድርጋለሁ። የሆነ ነገር ፈጥሮ ይዟት ይመጣል። ግን ደግሞ እውነት ለመናገር ቡዜ በጣም እኔ ትናንትና ብያቸዋለሁ፣ በጣም የገባት ስማርት የሆነ ሴት ናት። እና ታዲያ እንደዚህ አይነት ነገር ራሱ እኮ ቢሆን ራሱ እኮ ሩታ ማለት እኮ ሚስት ናት። ምንድን ነው ባከረዩ የምትለው? ምን እያረክ ነው? በነገራችን ሩቲ ራሱ በጣም ሪላክስ ሆና ነበር ትናንትና ስትናገር የነበረው። ወንድሙም እህቱን ፊት ምንም ማለት ካለ ፍራቻ በኮንፊደንስ ነበር ስታወራቸው የነበረው። ያ ደግሞ ራሷ ስለምታጠንቃ ማለት ነው። ያው እንዳልኳችሁ መግቢያ ላይ አብርሃም በጣም የተናደደው እሷን አጠገቡ ጠዋት ላይ አለማግኘቱና ብቻውን ራሱን ሲያገኘው በጣም የተናደደው። እንግዲህ ያ ነገር ደግሞ ይሁን አይሁን ያው እናንተ ናችሁ የምታውቁት። እኛ ደግሞ ቢሳካና ቢሆን እንዴ ሎሌም ወይ እህት ወይ ወንድም ያገኛል ማለት ነው። እና እኔ ግን በዚህ ያህል አብርሃም ግን እውነት እኔ ድራማውን በጣም እንትን እያልከው ነው፣ እያንዛዛከው ነው። ምን ሆነክ ነው? እውነት ምንድን ነው እየሆንክ ያለኸው? የዚህን ያህል በቃ ውሽሚትን ለማሳመን አንተ አውቀህ እንዳላረግ ፈልገህ እንዳላረግከው እኮ ነው። በቃ አለ አይደለ? ኧረ ተው በእናትህ፣ ምንም የሚሆን ነገር አይደለም። ጭራሽ እመረመራለሁ። ምንድን ነው የምትመረመረው? ማለት ምንድን ነው የምትመረመረው? ማለት ድንግልናህን ነው የምትመረመረው? ምንድን ነው የምትመረመረው? እኔ በጣም ነው እንትን ያለ ማለት ነው። ማለት ምንድን ነው ሊመረመር የሚችለው? ምን ታደርግበታለች? ሲጀመር መድኃኒቱ ላይ መድኃኒት ራሱ ቢደረግበት ራሱ ማለት ልትደፍርህ አትችልም። ሴት ልጅ አይደለችም ማለት ሴት ልጅ አይደለችም ስልክ በተቃራኒ አንተ ሴት ብትሆን እሷ ወንድ ብትሆን ኖሮ ኦኬ እሺ ደፈረች ይባላል። እንዴ አንተ እንዴት አድርጋ ነው አንተ ልትደፍርክ የምችለው? አንድ ሰው እኮ መድኃኒት ከጠጣና መድኃኒት መጠጥ ውስጥ ካለ ኦልሬዲ ዴድ በቃ በድን ነው ያ ሰው። ስለዚህ ያንን ሰው ምንም ልታረጉት አትችሉም። ከሰከረ ደግሞ ራሱን ያውቅ ነበረ ማለት ነው። ስለዚህ የተናደድክ ያለው ከእሷ ጋር ምንም ነገር አለማድረግ ነው። ሩታ በጣም ጀግና ብልህ የሆነች ሴት ናት። በቃ ባሏን በምን አይነት መንገድ ወደ ራሷ መመለስ እንዳለባት ነገሮችን አጤነች። በቃ እስኪ ለምን ከእሱ ጋር እንጂ አላረግም ፈታ አላረገውም ብላ ይሄን ነገር አለች። አብራ ደግሞ እንደዚህ ነገር ይመቸዋል። በቃ ይሄ እንደዚህ የሆነ ወጥ ያለ ነገሮችን ይመቸዋል። ለምን ከሄርሜላ ጋር በምታየው ነገር
በቃ እንደኔ ነገር የሚመቸው ከሆነ እኔ ለምን ባሌን አላስደስተውም ነው። ያው ታውቃላችሁ እንግዲህ አሁን ላይ ያለንበት የጾም ወቅት ነው፣ ክርስቲያኑም ሙስሊሙም ማለት ነው። በዚህ አጋጣሚ እንደው እናንተ ማለት ነው እንደፈለጋችሁ ሆኑ። በቃ ሄርሜላን አታምጧትና ሁለታችሁ እንደፈለጋችሁ የፈለጋችሁትን አድርጉ። በቃ የምትፈልጉትን የፈለጋችሁትን ማድረግ ትችላላችሁ። እኛ ራሱ አረፍ እንላለን ማለት ነው። መብታችሁ ነው። ብትጣሉ ብትቧጨቁ ደፈረችኝም ማልክ ደፈረኝም ማለች ማለት ነው። በሁለታችሁ ሁሉ ነገር ያምራል። ሌላ ሶስተኛ ሰው ሳታስገቡ ማለት ነው። ኢሹ ራሱ ልክ ዛሬ ብዙዬ እንዳለችግ በቃ ማለት ይሄ እነሱ ራሱ መጥራት እንዳልነበረባችሁ ሁለታችሁ ቁጭ ብላችሁ በጠረጴዛ ዙሪያ ማውራት እንደነበረባችሁ ያረጋችሁ ነገር መልካም እንደሆነ መጥፎ እንዳልሆነ አንተ በመጥፎ ነገር ስለተረዳከው ወይ ደግሞ መጠጡን በጣም አብስተህ ሊሆን ይችላል፣ ለዛ ሊሆን ይችላል። እንግዲህ ሞቅ ያለ ሄደን እዝዘግ ብለዋለች ጊዜ እውነት ነው። ምናልባት እንግዲህ መጠጡን አብስቶ ሊሆን ይችላል። እና እንግዲህ ዛሬ ያው የምርመራ ውጤት እንደሚመጣ ተስፋ እናደርጋለን። እንግዲህ የምርመራ ውጤት ደግሞ ሲመጣ ምን ተፈጠረ ነው የሚለው ድንግልና የወሰደችው ይሆን የሚለው ቤተሰብ ምንድን ነው ሊል የሚችለው እርግጠኛ ነኝ። ያው ሄርሜላ አሁን ላይ በጣም ሀዘን ላይ ናት። በተለይ ደግሞ የሄርሜላ ደጋፊዎች አላችሁ ለሁለቱ የሆነ በቃ ዋጋ ለመክፈል የምትሯሯጡ ብዙ ፋሚሊዎች አላችሁ። ከሀገር ሁላ እንዲወጡ ምናምን ነገር የምታደርጉ አላችሁ። ግን ከዛ ነገር ተቆጠቡ። እውነት ለራሳችሁ ኑሩ። እሺ ለራሳችሁ ኑሩ። ለቤተሰቦቻችሁ አድርጉ። ለእነሱ የምታደርጉን ነገር ማለት ነው። የእናንተ ለእነሱ ቪዲዮ ማየት ራሱ በቂ ነው። እና አንዳንድ ጊዜ ማስተዋል የተሳነው ነገር ባናደርግ መልካም ነው። እርግጠኛ የምነግራችሁ ዛሬ የሆነ የምርመራ ውጤት ያመጣና ያው መድኃኒት እንዳለበት አድርጎ ነው የሚናገረው። ለምን አብርሃም አያጣም የሚለው ነገር ሁልጊዜ የሆነ አዲስ ነገር ነው የሚፈጥረው። ገብቷችኋል አይደለም? ይሄ ሁሉ ሄርሜላ ለማሳመን ነው ብያችኋለሁ። ይወዳታል፣ ያፈቅራታል። ግን ደግሞ በቃ እንዴት ነው አብሯት መሆኑን ፍራቻ ይሁን ወይ ደግሞ አሁንም ትሸውደኛለች ይሁን በቃ ወይ ደግሞ እሷንም አጥቼ ሄርሜላንም አጣለሁ ይሁን ብቻ በሃይምር ውስጥ እየተመላለሰ ያለበት አንድና አንድ ነገር አለ። ግን ደግሞ ፍርሃትን ማስወገድ ነው። ወንድ ልጅ ሆነህ ፈርተክ ፈልገህም አይሆንም። ስለዚህ አባቴ ያብጦ ይፈንዳ። ተወዳታለህ፣ ታፈቅራታለህ፣ ንገራት። ይሄ መሸነፍ አይደለም እውነት ለመናገር ማለት ነው። እንደገና ደግሞ በአጠቃላይ ያው ታውቃላችሁ በጣም እያናደደ ያለው ነገር በተለይ እሷን ከሌላ ሰዎች ጋር ሲያት በጣም ነው የሚናደደው። እሺ አንድ ሰው ከሌላ ሰው ጋር ካያት ያ ሰው ስለሚወዳት ስለሚያፈቅራት ነው አይደለም እንጂ ግዴታ ይሄ ቤቱና ልጁ ሰበብ አይሆኑበትም። አብዛኛውን ጊዜ ቤቴ ማንም እንዳይመጣ እኔ ልጅ ለማየት ነው የመጣሁት ይላል አይደለ? እሱ በቃ ሁል ጊዜ ሰበቡ ልጁና ቤቱ ናቸው። ስለዚህ አንተ ሰው ማትወዳትና ማታፈቅራት እኮ ከሆነ እዛ ቤት ማንም መጣ ምንም ለአንተ ደንታም አይደለም። ኦኬ ልጅን ነው ማየት የፈለግከው፣ ልጅን አይተህ ወደ የምትሄድበት ትሄዳለህ። ግን የአንተ ፐርፐዙ ያ አይደለም። በቃ አንተ ትፈልጋታለህ፣ ታፈቅራታለህ፣ ማጣት አትፈልግም። ግን ደግሞ የምትጠራጠረው ነገር አለ። ምናልባት በቃ እኔ እሺ ብላ ልትከዳኝ ትችላለች፣ የሆነ ልትጎዳኝ ትችላለች፣ ወይ አሁን ስለበቀል ነው። እንደዚህ ስሜቶች እንዳሉ እኛም እንረዳሃለን። ግን ደግሞ ፍርሃትህን አስወግደህ ነገሮችን መጋፈጥ ነው። አንዳንድ ነገሮችን ካልተጋፈጥናቸው መፍትሄ አናገኝም፣ ወይም ካልተውናቸው መፍትሄ አናገኝም። መተው ነገሬን ምንድን ነው የሚባለው? እናንተ ጨርሱት ማለት ነው። እና የኔ ውድ ቤተሰቦች እኔ ሁልጊዜ እንደምላችሁ ሩቴ በጣም ጀግና፣ በጣም ይሄ በራሷ ኮንፊደንስ ያላት ነገሮችን የምታረግባቸው መንገዶችን በደንብ ጠንቃ የምታውቅ የሆነ ስማርት የሆነች ናት። ፊዝ ስማርት በቃ የሆነች ኩል የሆነች ናት። ከዚህ የኔ ቆንጆ ሩቴ ከአብርሃም ጋር የፈለግሽውን አድርጊ። በቃ የምትፈልጊው ነገር ብታረጊ መብትሽው ባልሽ ነው። አሁንም አጥብቀሽ ያዥው ማለት ነው። ጠበቅ አድርገሽ ያዥው። ሄርሜላ እንግዲህ መልካም መቃጠል እያለን ኦኬ እንደ ሴትነት ምናልባት ማንኛው ሴት ስትጎዳ ሁላችንም ማየት ወይም ደግሞ መስማት አንፈልግም። ግን ደግሞ እሷ የመጣችበት መንገድ ነው ለእነሱ ቤት የመጣችበት መንገድ ትክክል ስላልሆነ በትክክለኛ መንገድ እንዳልመጣች አሁን ደግሞ በትክክለኛ መንገድ ከነሱ ህይወት ብትወጣ መልካም ነው። አብዛኞቻችሁ ከካሜራ ጀርባ እኮ እነሱ ፍቅር ናቸው፣ ሰላም ናቸው፣ በዚህ የምትሉ ልጆች አላችሁ። እኛ ሪያሊቲውን የምናውቅ ልጆች እናውቃለን። ብዙም አያሳስባችሁ ማለት ግን እዚህ ጋር እነሱም ሀሳባቸው እስከገለጹልን ድረስ እኛም ደግሞ በእነሱ ሀሳብ ላይ ሀሳብ መስጠት መብት አለን ማለት ነው። ኔቃዎች ለማንኛውም ሁላችሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ወዳችኋለሁ። እንዲሁም ደግሞ በርቱልኝ። ያው ጾምና ስራ እንግዲህ አብሮ ያው እያካሄዳችሁት ነውና ለራሳችሁም ጊዜያችሁን የሰጣችሁ እንዲሁም ከስደት ላይ ሆናችሁ የምትመለከቱ የምታዳምጡኝ በሰላም ለሀገራችሁ ያብቃችሁ። ወዳችኋለሁ። ባባይ